አቢሲኒዮ የማቴዎስን እንግዲህ ጭንቅላቱን በጠርሙስ መጥቶ ወደዛ አስተኛው። አክስቱንም ጠራ። ስመጡ እንግዲህ አክስቷን ተቀብሏት ስመጣ ኤልሳም የለችም ማቴዎስም የለም ማለት ነው። ሰላም ሰላም የመቅዲ ፋሚሊ ዩቱብ ተከታታይ ናችሁ በሙሉ ሰላም ክርስቶስ ብስት ብስት ይበልላችሁ ባላችሁበት ዓለም ዳርቻ ሙሉ እያልኩኝ ቀጣውን ማቀርብላችሁ ይሆናል እንግዲህ በስሊዮ ማቴዎስን ጭንቅላቱን እንዳለ እንግዲህ ቀጥታ አክስቱ ጋር ደውሎ አክስቴ ችግር ተፈጠረ ቶሎ ድረሺ ነው ያላት። እንግዲህ አክስቱም ኤልሳንም በእጁ እያስፈራራት ስለሆነ ማለት ነው። አቤስሊዮም አክስቱ እንደመጣች ማለት ነው ቀጥታ ወደ ፖሊስ እጁ ሊሰጥ ነበር የተጓዘው። እሷም ተረጋጋ፣ ምን እየሆንክ ነው አቤስሊዮም ብለው ማለት ነው። ከዛን ወደ ገጄ እውነቱን መናገር አለብኝ መግለጥ አለብኝ እኔ ሰው ገድያለሁ አላት ማለት ነው። እሷም ደግሞ መልሳ ልትገለው የደክ ነው ወይ የገደልኩ አለችው ማለት ነው። አይደለም ራሴን ለመከላከል ነው የገደልኩት አለ። አዎ ህግም ደግሞ የራሱ የሆነ መንገድ አለው ብላ አረጋጋችሁ። ኤልሳ ለእኔ ብላ ራሷን አሳልፋ ሰጠች አላት ማለት ነው። እሷም ደግሞ የአንዱን ችግር አንዱ ሲፈታ ብላ ነገረችው። በቃ ወደ ኤልሳ እንመለስ ብለው አክስቱና አቢስሊዮም እንግዲህ ተያይዞ ወደ ኤልሳ ተመለሱ። የሚያሳዝነው ነገር ቢኖር ወይንሸት እናቷ አረፈችባት። ወንድሟ ይደውልላታል። አዘን በአዘን ሆናለች። እንግዲህ ሲደውልላትም እሷም ያለው ወንድሜ መምጣት አልቻልኩም ጉዞ ተበላሸብኝ ብላ ትለዋለች ማለት ነው። እሷም እንግዲህ በመጨረሻ ጊዜም ቢሆን አይኗን ማየት አቃተኝ፣ ዘላለም ጸጸት ነው የሚሆንብኝ ብላ እንግዲህ ታለቅሳለች ማለት ነው። ከባድ ነው የእናት ህመም። አቢስሊዮም እና አክስቱ ወደ ኤልሳ ሲመለሱ በተቀመጡበት አልነበሩም። ደም ብቻ መሬት ላይ የተጎተተ አለ። አክስቱም ደግሞ አቢስሊዮም ምን እየተፈጠረ ነው ብላ ትደነግጣለች ማለት ነው። እሱም ደግሞ አዎ እየተጎተተ ሰው አለ አልገባኝም ይላል። የቀረውን ክፍል ፈልጎ ይመጣል። አክስቴ ምንም የለም ብሎ ይላታል። እንግዲህ እሷም ደግሞ የተፈጠረ ነገርማ አለ ብላ እንግዲህ ሁለቱም ተደናግጠው እዛ ባዶ ቤት ውስጥ ያወራሉ። እንግዲህ ማቴዎስ እና ኤልሳ በቦታው የሉም ማለት ነው። እስትየውም እንግዲህ እኔ አልገባኝም ምንድነው እየተፈጠረ ያለው ነገር? ኤልሳ ማቴዎስን ጎትታ ወጣች ወይንስ ማቴዎስ ነቅቶ ኤልሳን አወጣት እያሉ እንግዲህ ግራ ተጋብቷል ሁለቱ ሰዎች። እንግዲህ አቢስሊዮም ነገሮች ሁሉ እዚህ ጋር መብቃት አለባቸው ብሎ እንግዲህ ደምድሟል ማለት ነው። የአቢስሊዮም አክስት እንግዲህ ከዚህ ቶሎ እንሂድ ነገሮቹ ሳይበላሹ ብላ ትለዋለች። እኔ የምታየኘውን ድምጻችንን አጥፍተን ቦታ ቀይረን መቀመጥ ብቻ ነው ብላ ስትለው አቢስሊዮም ኤልሳን ትተን አንሄድም ብሎ እንግዲህ ደመደመ። እና ምን እናድርግ አሁን ተመልሳ እዚህ ምን ልትሆን ትመጣለች ብላ ብትለውም ይሄን ሳታጸዳዳ ወዴት ነው የምትሄደው ብሎ እንግዲህ እና ምንድን ነው ያሰብከው እንጠብቅ ስትል አዎ እንጠብቅ ብሎ እንግዲህ አቢስሊዮም አልሄድም ብሎ ተቀምጧል ማለት ነው። ኤልሳስ የት ይሆን ያለችው? እንግዲህ እንግዳ ወደ እና አቢስሊዮም ቤት ይመጣና ከውጭ የቤት ጀረስ ይመታል ማለት ነው። ከዛን ወይንሸት ወጥታ ትከፍታለች። ከከፈተችም በኋላ ቀድማት እንደውም ገባች ውስጥ። ሁለቱም ቁጭ አሉ። አቢስሊዮም ቤት አይደለም ብላ ብትል አዎ ግን ማን ልበል አላወኩሽም ትላታለች። ወይንሸት ማለት ነው። አንቺስ ማነሽ ስትላት እኔም እኮ ይሄ ጥያቄ ነው ያለብኝ ስትላት እኔ እየጠየኩሽን ጠይቂልኝ ሌላ ነገር አልፈልግም ብላ ትላታለች። እና እሷም እና ምን ልበል እኔ ስለ ትንሽ ጊዜ ነው እዚህ የምቆየው ስትላት እኔም የአቢስሊዮም ሕጋዊ ሚስቱ ጸዳለ ነኝ ብላ እንግዲህ እላዋ ላይ ትንሽ ዘና ዘና ብላለች ማለት ነው። እሷም ደንግጣ ምን ሁለተኛ ሚስቱ ብላለች እንግዲህ ወይንሸት ግራ ገብቷት ማለት ነው። እንግዲህ እሷም ሕጋዊ ሚስቱ ከሱ ጋር 80 ያለኝ ነኝ ብላ ትላታለች። አንቺ ደግሞ ፍርማሽ የደረቀ ወይም ደግሞ ያልደረቀ ካልሆነ ደግሞ አብረሽ ብቻ የምተኝ ሚስቱ ነሽ ማለት ነው ብላ ትላታለች። ወይንሸትም ደግሞ እኔ እንደዛ አይነት ሰው አይደለሁም ብላለች። እንግዲህ ለራሷ አዘን ላይ ነው ያለችው። ባታደርጋት ጥሩ ነበር።
እንግዲህ ጸዳለ መጸዳጃ አለው ያለቻት፣ አዎ ሻወር ቤት እዛ ጋ አለ አለቻት ማለት ነው። እሷም እንግዲህ አብስሌውን ከመጣ ሻወር ቤት ናት በይና ንገሪልኝ ብላ እሷም ለምን አለቻት ማለት ነው። ወይንሽ ተነስታ መንቀር ብላይ እንግዲህ ብትገባም ልጅ ጤነኛ አይደለችም ሴትዮዋ። አምላኪ ወይ ምንድን ነው የምታሳየኝ ብላለች። እንግዲህ ወይንሽ ትመቻለች ቤተሰብ እና አቤስሊዮም እና አግስቱ እዛ ቁጭ ብሎ ኤልሳን እየጠበቁ ነው። ጸዳለም ከሻወር ቤት ወጣች፣ ዘና ዘና እያለች ወደ ሳሎን መጣች ማለት ነው። በዛ ሰዓት ወይንሼት ዘን ብላ ትኩር ብላ ታያታለች። ሶፋ ላይ ቁጭ ብላ እንግዲህ ትቀባባለች ማለት ነው። ምን ነው አየሽኝ አይደለም የወንዶች ሴቶች ራሱ ውበቴ እኮ ይስባቸዋል ብላ እንግዲህ ስትላት አይ እኔስ እንኳን እሱ አይደለም እንግዲህ በሰው ቤት እንደዚህ ስትሆኝ ገርምሽ ነው ብላኛ ትላታለች ማለት ነው። በዛ ሰዓትም እንግዲህ ጸዳለ የሰው ቤት አልሽኝ አለ መተዋወቅ ብላ እንግዲህ ትመልስላታለች። ታውቂያለሽ ይሄ ቤት ሙሉ በሙሉ የኔ ነው። በፊት የኔ አብስሊዮም ጋር በጣም ሰርቼ ደክሜ ያመጣሁትን ንብረት ነው። ዛሬ ላይ የእሱ ሲሆን ግን እኔ ተረሳውኝ በስሙ ሲሆን እዚህ ቤት ያለው አይደለም ሌላ ማንካና ሹካ ሳይቀር የኔ ነው ብላ ትላታለች። ወይንሼትም አይ የእናንተን ታሪክ ስለማላቅ ነው ብላ እንግዲህ ነገሩን ተወቹ ማለት ነው። የምር ግን ሚስቱ ነች ወይንስ ሌላ ዝም ብላ መታ ነው አልገባኝም። እንግዲህ እዚህ ቤት ስንት ሴት ነው የሚኖረው? አቤስሊዮም በጣም ይገርማል ብላ ትላታለች። እንግዲህ ምን ማለት ነው ስትላት አንቺ እኔ ሌላ ሚስቱ አብረን ሶስት ሆነ ስንኖር እኔን ከዚህ ህይወት አውጭኝ እሺ ብላ ትላታለች ማለት ነው። ወይንሼት ከዛን አንድ ነገር ልንገርሽ ወይንም እንደ ምክር ወይንም እንደ ቡጢው ሰይዲ ብላታለች ማለት ነው። ምንድን ነው የምትመክሪኝ ስትላት እሷም ደግሞ እዚህ ቤት የሚኖር ሰው ሰላም አገኝም በሰላምም አይኖርም ብላታለች። እንግዲህ ምን ማለት ነው ትላታለች። አሁን ወይንሼት ነገሮች አይገቧትም ማለት ነው። ወይንሼትም ምን ማለት ነው ብላ እንዳለቻት እንግዲህ ይኸውልሽ የኔ ውድ ይህ ቤት ከውጭ እንደሚያምረው ውስጡ እንደዛ አይደለም፣ ብዙ ነገር አለበት። እኔ እንኳን ለብዙ ነገር አልመጣሁም፣ ንብረቴንና የጉልበቴን ውጤት ብቻ ነው የምፈልገው። ስሚ እኔ አንቺ ከኔ ጋር ተስማምተሽ ከሰራሽ አንቺም ውጤታማ ትሆኛለሽ ብላ ስትላት እንግዲህ ወይንሼት እንደዚህ አይነት ነገር አይመቻትም። እኔ እንኳን ከዚህ ውስጥ አውጪኝ ብላ እንግዲህ ስትላት በይ ይጂልኝ ብላ እንግዲህ ውሻ አድርጋ አባረረቻት ማለት ነው። እንግዲህ በሚገርመው ሁኔታ እነሱ ኤልሳ ትመጣለች ብሎ ሲጠብቁ ሌላ ሰው መጥቶ አፍኗቸው ሁለቱንም አክስቱንም ማቴዎስንም አስሯል እንግዲህ ማለት ነው። ታስረው ቁጭ ብለዋል እንግዲህ አክስቱ። ከዛ ነበረ ማቴዎስም አክስቴ ምን ሆነሻል ብሎ ይላታል። እንግዲህ እሷም ተነቃና ካንቀላፋችበት እኔማ አፍኖኝ መቼ አየውኝ ብቻ ጫማውን አይቼ ነበረ ጫማው የማቴዎስ ይመስለኛል ብላ አለችው። እንግዲህ በቃ ማቴዎስ ነው ኤልሳን ራሱ እየወሰዳት ብሎ ይላል ማለት ነው። አቤስሊዮም እንግዲህ ታስረዋል። በዚህ እንትን አክስቱ እንዳለችው እንሂድ እንዳለችው ኤዶ ቢሆን ኖሮ እነሱም አመለጡ ማለት ነው ከነገሮቹ። እንግዲህ መዘግየት ይህንን ያመጣል። አቤስሊዮም ስልኩ ወስዶ እንዳልሄዱ ባየ ጊዜ ቀጥታ ቶሎ ብሎ ወይንሼት ጋር ነበር የደወለው። አክስቱም ደግሞ ወይንሼት እኮ እኛ ቤት ነች እናቷም አረፈች ብላ ስነግረው እሱም ደንግጦ ነበር። እንግዲህ በዛ አጋጣሚ ወይንሼት ላይ ደውላሉ። ቶሎ በይ እኛ ታስረን ያለ ነው በምልክልሽ ይሄ ያዛል ስልኬ ቴክስት አደርግም እኮ ብላ ትላታለች ማለት ነው። እሷ ደግሞ እንቺ ስልኬን እንቺና ተጠቀሚበት ትላታለች። ስልኳን ተቀብላ ቴክስት አድርጋ ከዛ በኋላ አቤስሊዮም ሎኬሽን ካላከላት በኋላ አብረን ነው የምንሄደው ብላ ተነስታለች። እንግዲህ ሁለተኛ ሚስት ሆና እየመጣችው ማለት ነው። እሷም እኔ እኮ እኔም ብቻ ነው ነ ያለኝ ብላ ስትለው እንግዲህ ስትላት እሷም ደግሞ አንቺ ልጅ ለመስራት አይኖርሽም ለምን አርፈሽ አትቀመጭም? ከእኔ ጋር ግብ ግብ ትፈልጊያለሽ ወይ? እኔን እንደምታይኝ ቀላል መስልሽ እንደሆነ እኔ ቀላል ሰው አይደለሁም ብላ ትላታለች። እንግዲህ ስታስፈራራት ማለት ነው። ያው ተከትላት ልትሄድ ወይንሼትም እኔ ሰውን መፍራት ሰልችቶኛል፣ ሰውን አልፈራም፣ እንደውም ካሁን በኋላ እንደናንተ አይነት ክፉ መሆን ነው የምፈልገው ብላ እንግዲህ ስትላት እንደዛ ነው ብላ እንግዲህ ተነስታ እኔ ጸዳራ ከነኩኝ
ገላለው ካልነኩኝ ነው እንጂ ብላ አንገቷን አንቃ ይዛታለች እንግዲህ ማለት ነው። ወይንሸትም ባይገርም ማለት ነው እንግዲህ እዛ ደረሱ። አዲሱ ባለቤቱና ወይንሸት ማለት ነው። ጋሼ ስትል እዚህ ጋር ነይ ድረሽ ይላታል ማለት ነው። ቀድማ እሷ ገባች። ጸዳል አላት። እሱም ደነገጠ፣ አክስቱም ደነገጠች። ምን አባሽ ልትሰሪ ነው የመጣሽው ስትላት ማለት ነው። አንቺ ሴትዮ አሁንም አለሽ አልሞትሽም፣ አረ ለትውልዱ መንገዱን ቦታውን ልቀቂ ብላ ትላታለች ማለት ነው። በዛ ሰዓት እንግዲህ አረን ነፍታችሁ ብላ ወይንሸት ልትፈታው ስትል እንግዲህ ጭንቅላቷን ይዛ ወደዛ ወረወረቻት፣ እንዳትፈታው ማለት ነው። ሁለተኛ አጋች ማለት ነው እንግዲህ እንዳይፈታ ከልክላ ማለት ነው። አንተ ነህ አቤሴሎም ያኔ እንደዛ እንደ ጀግና የነበርኩ አቤሴሎም እዚህ ጋር ተገኘክ ብላ ትዘባበታበታለች ማለት ነው። እሱ ምን ፍለጋ መጣሽ ብሎ ይላታል። እሷም ደግሞ እንግዲህ አንተ ፍለጋ ነው የመጣሁት አንተን እንደዚህ በማየት እያለች እንግዲህ ትዘባበትበታለች ደግማ ማለት ነው። እንግዲህ ጸዳል ወይን አትፋታቸው ወይን አታስፈታቸው ሰዎቹን ይዛ እዛ ጋ የድሮዋን እያነሳች እንግዲህ ትነዘንዛቸዋለች ማለት ነው። በመቀጠልም እንደውም በፊት ያሳለፉትን ነገሮች ያረጋትን ነገር እያስታወሰች እንግዲህ ማለት ነው ወደ ኋላ ተመልሳ ታስባለች ማለት እነሱ እዛ ታስረው እባክሽን ፍቺን በማለት እንግዲህ ይማጸኗታል። እሷም ሁለተኛ አጋች ሆናባቸዋለች። እንግዲህ አቤሴሎም እጁን ቀስ ብሎ ፈታና በእግሩን ሳይፈታ ቆሞ ማለት ነው እዛው ግድግዳ ላይ አጣበቃት፣ አንቆ ያላት ማለት ነው። ወይንሸት እንግዲህ እንደፈረደባት እባክህን ጋሼ ልትገላት ነው እቺ ሴት ብላ እንግዲህ አላቀቀችው። አክስቱ መጣ ፈታ ማለት ነው። እሷም ደግሞ ስሚ አክስትየው ይሄንን ልጅ ብቻ አስጠንቅቂው ንገሪው ከላይ ላይ ብላ ስትላት አሁንም አንቺን እንድረዳሽ ትፈልጊያለሽ ወይ ብላ እንግዲህ ተመልስላታለች አክስቱ። እንግዲህ አቤሴሎም ወደ ቤቱ ገባ ማለት ነው። ገብቶ መኝታ ክፍሉ ገባ። አክስትየው ተከትላ ገባች። አቤሴሎም ተረጋጋ፣ ምንድን ነው እሱ ስትለው እሱም ደግሞ ኤልሳ በዚህ ጋር ታገተች፣ የት እንዳለች አላቅም፣ ጸዳል መጣች ጭንቅላት ልትበጠብጠው ነው አለ። እንግዲህ አክስቱም መልሳ ቆይ አንተ ከጸዳለ ጋር ፍርማህን አልቀደድኩም ወይ ትትለው አዎ አልቀደድኩም፣ ዛሬ ነገ ትመጣለች ብዬ ስጠብቃት እንግዲህ እስከዛ እሷም ቀረች እኔም አልቀደድኩኝም አለ። ቀጥላ አክስትያ ከኤልሳ ጋር ወረቀት አላችሁ ወይ ብላ ብትለው አዎ አለን ብሎ ይላታል። ሁለተኛ ጋብቻ ብላ እሷም እንግዲህ መርር ብላ ተናገረችው ማለት ነው። እንግዲህ ሁለተኛ ጋብቻ ወንጀል እንደሆነ አታውቅም ወይ አንተም ኤልሳ ዋሻሃት ብላ ትለዋለች ማለት ነው አክስትየው። እሱ ደግሞ አልዋሸኋትም ያለውን እውነት ሁሉ ነግሬያታለሁ፣ ግን ደግሞ ዳግመኛ ተመልሳ እንዳትመጣ ነበር የነገርኳት ብሎ ይላታል ማለት ነው። እሷም ግራ ገብቷት እንግዲህ ኤልሳ ስትመጣ ምን እንደሚፈጠር እዚህ ቤት አላውቅም ብሎ ይላል ማለት ነው። ቆይ የወይንሸት ነገር ሲል ትለዋለች። የወይንሸት ነገር የእናቷ ሞት ነው ብሎ ይላል እሱ። እንግዲህ ወይንሸትም አፍቅረዋለች መሰለኝ ይህን ልጅ ስትለው ቆይ ከወይንሸት ጋር እናንተ ምን ጀመራችሁ ትለዋለች ማለት ነው። እሱም ደግሞ መልሰው ምን እንጀምራለን እኔ እኮ ባለትዳር ነኝ፣ በኤልሳ ላይ የምጠላውን ነገር በራሴ ላይ የማደርገው ይመስልሻል ወይ ብሎ እንግዲህ ለአክስቱ ይመልሳል ማለት ነው። አክስታየውም ደግሞ ማለት ነው እንግዲህ እኔ እንደሚመስለኝ ወይንሸት ሌላ ነገር ካንተ ጋር አስባለች ይመስለኛል ብላ ስትለው አቤሴሎም እንደመናገር ከሆነ እንግዲህ ወይንሸትን የሚያክሉ የሉም፣ ሁለቱም ከወይንሸት አይደርሱም ብሏል እንግዲህ ማለት ነው። ሲመሰክርላት ሰምተናል። የሴት እንቁ ናት ማለት ነው እንግዲህ ወይንሸት። አክስትየው ትመጣና ማለት ነው ካሁን በኋላ እኮ እናንተ ሕፃን ሰው አይደላችሁም፣ አቤሴሎምን ሙሉን ነገር ጠይቄዋለሁ በግቢና አብረሽ አውሪ ትለዋለች ማለት ነው። ስትለውም እንግዲህ ጸዳለ አሁን ፈራሽኝ፣ ቅድም ምንም አታመጭም አላልሽኝም ነበረ ብላ ትላታለች ማለት ነው። እሷም መልሳ አንቺ ሀሳብሽ ከአቤሴሎም ጋር መኖር ነው ወይ ብላ ትለዋለች ማለት ነው። እሷም አዎ ትላታለች። አክስቱም ደግሞ የዚህ ቤት ጉድ መቼ ይሁን የሚያልቀው እንግዲህ ፈተናው በዛ ትላታለች። እሷም ደግሞ መልሳ ያለውን ነገር አብረን እንጨርሳለን እያለቻት እንግዲህ ከኤልሳ ጋራም የፊርማ ወረቀት አለው
እሷስ ብላ ስትጠይቅ ለአሁኑ የለችም። እንግዲህ ስትመጣ መላ እንፈጥራለን ብላ ትላታለች። በግቢና አዋሪ ውስጥ የመኝታ ክፍል ትላታለች። እሷ እንግዲህ ወደ መኝታ ክፍል እንደገባች ማለት ነው የድራማው መቃጫ ይሆናል። ቤተሰብ ቀጣዩን ድራማ ይዘንላችሁ እስከምንመጣ ቸር ቆዩልን። ቪዲዮዬን ሰብስክራይብ፣ ላይክ እያደረጋችሁ አስተያየታችሁን እየሰጣችሁ እያበረታታችሁኝ ከጎኔ ለምትሆኑት ሁሉ በጣም እጅግ አድርጌ ከልቤ አመሰግናለሁኝ። ክበሩልኝ። መልካም ቀን